ሰላም ቤተሰብ እንዴት ናችሁ? ያው ጨረቃዎቹ እንግዲህ ያሉበትን ሁኔታ ሁላችሁም ታውቃላችሁ። ደስ የማይል ሁኔታ ውስጥ ናቸው። ሀይሚዬም እንግዲህ ትናንት በራሷ ቪዲዮ ሰርታ ነበረ። ያወጣችውም ነገር የተናገረችውም ነገር አለ በእርግዝናዋ ዙሪያ ያው ውሸት እንደሆነና እዩን ከነሱ ለማራቅ ተመካክረው የሰሩት ቪዲዮ እንደነበርና ያው የተቀረጸውን ቪዲዮ ለቀዋለች። ሲጀመርም መጀመሪያም እኛም ገምተናል። ምንም እዚህ ጋር ትናንትና ያበለቀቀችው ቪዲዮ ላይ የሚያስገርምም የሚያስደንቅም ነገር የለም። እኛም ገምተናል እነሱ እንደዚህ አይነት ነገር ውስጥ እንደማይገቡ እና ከጋብቻ በፊት እንደዚህ አይነት ነገር ውስጥ እንደማይገቡ እርግጠኛ ነበርን። በፊትም ገምተናል፣ የምናውቃቸው ማለት ነው። በደንብ ጠንቀን የምናውቃቸው ልጆች ይሄ ነገር ውሸት እንደሆነ እናውቃለን ስላችሁ መረጃ ሰምተን ወይ ደግሞ የሆነ ነገር ሰምተን ሳይሆን እንደዛ አይነት ልጆች እንዳልሆኑ ጠንቅቀን ስለምናውቃቸው በቃ ከዩ ለመውጣት ወይ ደግሞ እዩን ከነሱ ለማራቅ የወሰዱት አይዲያ እንደነበረ ሁሉም አብዛኛው ሰው ማለት ይቻላል ጠርጥሮ ነበረ ማለት ነው። ዛሬ እንግዲህ ብሩኬም ከዩ ልጅቷን ወስዷል ማለት ነው። ምክንያቱም በቃ እስካሁንም ብዙ ነገር ታግሼ እያደረኩኝ የነበረው ራሷ በራሷ ጊዜ በትዕግስት የጠበቅኳት ራሷ እውነቱን ታወጣዋለች ብዬ ነው። ነገር ግን እሷ እውነቱን የምታወጣ አይደለችም። ዛሬ ለአንዴና ለመጨረሻ ጊዜ ልጁ የኔ እንዳልሆነ እውነቱን እንድትናገር ጠይቃታለሁ። አይ ካለች ደግሞ ልጇን ይዤባን ነው የሚሄደው። ከዛ በኋላ ለልጇ ስትል እውነቷን ታወጣታለች ነው ያለው። እኔ ግን ዲኤንኤ ምናምን ብታረግ ጥሩ ነው ብዬ ነው የማስበው። ብሩኬ ማንም አመነህ አላመነህ የራሱ ጉዳይ ነው። ግን ደግሞ አንተ ቢያንስ አንተ ራሴን አውቃለሁ ብለሃል እኮ በግልህ ራሴ አውቃለሁ እንደዚህ ነገር ውስጥ አልገባውም አላደረኩም ብለሃል። ግን ደግሞ በቃ ቼክ ብታረግ ጥሩ ነው። ድጋሚ ዲኤንኤ ብታደርግ ጥሩ ነው ብዬ ነው የማስበው። አጋጣሚውን ተጠቅመህ ማለት ነው። በህግ ያስቀጣዋል፣ ስህተት ነው የሰራው ምናምን እያላችሁ ነበር አንዳንድ ልጆች። እንግዲህ ቪዲዮ ገና ከመለቀቁ ቪዲዮ እየሰራችሁ እየለቀቃችሁ ነበር። በህግ ለምንድን ነው የሚጠየቀው? ማለት አባት ነህ ብላለች እኮ። አባት ደግሞ ልጁን የመያዝ መብት አለው አይደለ እንዴ? እንግዲህ አባት ነህ አንተ፣ አባት ነህ የልጄ አባት ስትል ሚሊዮን ጊዜ እየደጋገመች የነበረች ሴት ናት አይደል? እሱም ማስረጃ አለው እኮ። አባት ከሆነ ደግሞ ልጁን የመያዝ መብት አለው አይደል እንዴ? በእርግጥ በዚህ መልኩ ሳይሆን ቢያንስ አሁን እሱ እስከነጭራሹ አይደለም ልጁን የወሰደባት። ቢያንስ እንኳን ልጇን ሲወስድባት እውነቱን ካወጣች ብሎ ነው። ስለዚህ ህግም ቢጠይቀው እንደውም አጋጣሚው ጥሩ ነው። እንደውም ህግ የገባበት ነገር ጥሩ ነው። ያው ብዙ ነገር ቢንዛዛም ትክክለኛውን ነገር በህግ ማስኬድ ይችላል ማለት ነው። እና ብቻ አማራጭ ስለጣ ነው እንጂ እንደዚህ ነገር የሚያደርግ ልጅ አይደለም። በእርግጥ ግን ደግሞ አማራጭ ካጣ ልጅቷ ግግም ድርቅ ብላ አሁንም ቢሆን ያንተ ልጅ ነው ካለች፣ ይሄ ልጅ እንግዲህ ዲኤንኤ ተደርጎም እሱ ማስቀይራለች። አሁንም እኔ ዲኤንኤ ባድርግ ማንም አያምነኝም፣ አስቀይሮ ነው የምባለው። ስለዚህ በራሷ አንደበት ከራሷ ቃል አውጥታ ልጁ የኔ እንዳልሆነ መናገር መቻል አለባት። ልጇን ስወስድባት ይህንን የግዴታ ሳትወድ በግዷ ታረጋለች ነው እያለ ያለው እንግዲህ ብሩኬ። በነገራችን ላይ እዩ በጣም በዚህ በኩል ራሱ የምትሸነፍ አይመስለኝም። እኔ እንጃ የምትልም አይመስለኝም። እንደው ብሩኬ ልሞክር ብለሃል፣ መሞከርህ ጥሩ ነው። ግን በዚህ መንገድ ልጅቷ የምትረታ አይነት አትመስለኝም። መሞከር እንግዲህ ካለብህ ሞክር እንጂ ለማንኛውም ምን ማለት እንዳለብን ራሱ አናቅም። ተረጋግታችሁ ነገሮችን ብታደርጉ ወደ መፍትሄው ብትሄዱ ጥሩ ነው ብዬ ነው የማስበው። በእርግጥ ብሩኬ አንድ ትልቅ ጥፋት ያጠፋውም እዩን ቤታችን ወስደን እናኑር የሚለው ጥፋቱ እሱ ነው። ሀይሚን የሚያናድዳት ያ ነው እንጂ ሌላውን ነገር ሙሉ ለሙሉ ተቀብላ ከጎንህ ነበረች። ልጅህ እንኳን እንግዲህ ያልሆነችውን ልጅ ነች ብለህ ስትቀበል እንኳን በቃ ቢከፋትም ለሰዓቱ ተቀብላህ ከጎንህ ቆማ ነበረ። ግን ደግሞ ከአንድ ቤት ላኑራችሁ ስትል ያ እንኳን እሷ እኔ እንጃ በጣም ለሰማ ነውም ራሱ በጣም ከብዶናል፣ በጣም ዘግንኖናል ሁላ ማለት ነው። እና ሀሳቤህ በጣም የተሳሳተ ነው። ዛሬም ነገም ደጋግመን ልንነግርህ የምንችለው ቢኖር እስከ ዛሬ ብዙ ነገሮችን አድርገህ ሊሆን ይችላል። በቃ በትዕግስት ሁሉም ሰው
ቆይ እስኪ ይሄ ነገር እንደዚህ ሊሆን ይችላል እያለ ሄዷል ማለት ነው። ግን ደግሞ ይሄኛው ምንም ማባበያ የሚሰጠው ስህተት አይደለም ማለት ከባድ ነገር ነው። ከባድ ውሳኔ ነው የወሰንከው። ያ ነገር ደግሞ እንግዲህ በምን አይነት መልኩ ሀይሜን አናግረህ እንደምትመልሳት አላቅም። አናዷታል። እንኳን እሷ ሌላውም ሰው ተናዷል። ስለዚህ ለምን ተናደደች፣ ለምን ወሰነች፣ ለምን ቆረጠች ብሎ ማንም ሰው በእሷ ላይ የሚፈርደውም አይነት ነገር የለም። ልፍረድም ቢል አይችልም። ምክንያቱም ይሄ የማይሆን ነገር ነው። ከድሮ ኤክስ ጋር አብሮ መኖር በጣም ከባድ ነገር ነው እና ለማንኛውም ያለፈውን ነገር ያው እየደጋገምን መውቀስ አንፈልግም። አሁን ደግሞ አንተ በራስ መንገድ እውነታውን ለማውጣት እውነታውን ለማግኘት በተቻለ አቅም ጥንቃቄ አድርገህ ራስክን በማይጎዳ ራስክን ችግር ውስጥ በማይከት መልኩ በቃ ይሄን ነገር ቶሎ ጨርሰህ ሀይሚም እውነታውን አውቃ በቃ ነገሮችን ብታስተካክሉና አንድ ላይ ብትሆኑ ነው እኛ ደስ የሚለን። ምክንያቱም እናንተ ተለያይታችሁ ማየት እኛ አንፈልግም። እውነት ለመናገር የሚፈልጉ ሊኖሩ ይችላሉ እኮ አሉ፣ ደስ የማይላቸው የሁለታችሁን ግንኙነት በጣም የሚጠሉ ሰዎች አሉ። ምን እንደሚጠቀሙ ባናቅም ማለት ነው። ግን ደግሞ እኛ አንፈልግም። ምክንያቱም ከመጀመሪያውም ጀምሮ አብረናችሁ የመጣን ልጆች ነን። ብዙ መስዋዕት ከፍለናል ከእናንተ ጋር በእናንተ ዙሪያ ከመጣው ሰው ጋር ስንላተም ብዙ ነገር ሆነናል። ያ መስዋዕት የተከፈለበት ፍቅር ደግሞ እንደዚህ በቀላሉ ባጭሩ ነገር በቀላሉ የሚባል አይደለም። በእርግጥ ይሄ በጣም ከባድ ኬዝ ነው። ምክንያቱም ልጅ አለኝ ተብሎ የሰው ልጅ ይዞ መምጣት ከባድ ነው። ብቻ እንግዲህ የሚሆነውን ማየት ነው። ምክንያቱም እዚህ ጋር በሀይሚም አንፈርድም፣ እውነት አላት። በብሩኬም ያው ፈርደናል። ውሳኔው ይሄ የልጁ ስበብ የልጅቷ ምክንያት ምናምን ሳይሆን እሱም እውነት አለው እኮ ልጇ የኔ አይደለችም፣ የኔ ነው ያንተ ነው ስባል እሺ ብዬ የተቀበልኩበትም የራሴ ምክንያት አለኝ፣ የራሴ ማድረግ የነበረብኝ ነገር ስለነበረ ነው ብሏል። ግን ደግሞ የብሩኬ ስህተት ቤት ትምጣና ትኑር ማለቱ ነው። እንግዲህ ያንን ስህተትህን ደግሞ በምን አስተካክለህ በቃ ሀይሚን ይቅርታ መጠየቅ ነው። በቃ ልክ አልነበረም ይሄ ቃል፣ እኔ በዚህ መንገድ አስቤው ነው፣ አንቺንም አበሳጭሻለሁ፣ ተመልካችንም አበሳጭቻለሁ፣ ይሄ እውነት ነው፣ ትልቅ ስህተት ነው፣ ይቅርታ ብለህ እንግዲህ በምን አይነት መልኩ ማስተካከል እንዳለብህ አንተ ነህ የምታውቀው። በእርግጥ ፈጣሪ ያገናኘውን ሰው አይለያየውም። ምንም ሊፈጠር ይችላል፣ ምንም ማለት ነው። በቃ ሰው እንኳን አይደለም በዚህ ግጭት ይቅርና ማለት ነው ሰው ስንት ነገር አሳልፎ መልሶ አብሮ ይታረቃል። እና ስለዚህ ለማንኛውም ሀይሚና ብሩክ ተለያይተው ይቀራሉ ብላችሁ አንዳንድ ማለት ነው ደስ ያላችሁ ሰዎች ብዙም ባትደሰቱ ጥሩ ነው ብዬ አስባለሁ። ምክንያቱም በአጭር ጊዜ ውስጥ እነሱ አንድ ላይ ናቸው፣ እነሱ አብረው ነው የሚኖሩት። ስንት ተለያይተዋል፣ በቃ አላቸው፣ አከተመላቸው፣ በቃ እሰይ እንኳንም ቀረባት እንኳንም ቀረችበት እያላችሁ ብዙ እንትን የምትሉ ልጆች አላችሁና ብዙም ደስ አይበላችሁ። እመኑኝ፣ ቃሌ ነው። ሀይሚና ብሩክ መቼም አይለያዩም። አዎ ብሩክ የሰራው ስህተት ልክ አይደለም። እንደዛ ያንን ውሳኔ መወሰን አልነበረበትም። ያ ስህተት ነው። ግን ደግሞ ስህተቱን አምኖ ይቅርታ ከጠየቀ ይቅርታ ደግሞ ብዙ ነገር ያስተካክላል፣ ብዙ ማለት ነው። ስለዚህ ሀይሚና ብሩኬ እመኑኝ አይለያዩም። ገና ምን አይታችሁ ገና እነሱ ጋር ብዙ ደስ የሚል ነገር ታያላችሁ። በዛን ሰዓት ደግሞ እናንተ በተራችሁ ትቃጠላላችሁ ለማለት ፈልጌ ነው ማለት ነው። ሁላችሁንም አይደለም፣ ያው ታውቃላችሁ፣ አንዳንድ አሉ አጉል አስመሳይ ወዳጆች ማለት ነው። ስለዚህ አትደሰቱ። የእናንተ ደስታ የሆነች አንድ ደቂቃማ ትልቅ ዋጋ አላት። የሰከንድ ደስታ ናት። ሰው ሲለያይ ደስ የሚለው ሰይጣን ብቻ ነው። ስለዚህ እናንተ ደግሞ ያው ሰይጣንን ትተካላችሁ ማለት ነው። ስለዚህ ድሮም እውነተኛ ወዳጅ አልነበራችሁም፣ ማስመሳይ ስለነበራችሁ ነው። ብዙ ነገር እያየን ስለሆነ ነው። አንድነታቸውን በጣም የሚወዱ የእነሱን አለመለያየት የሚፈልጉ ልጆች አሉ። ደግሞ እነሱ ደግሞ በጸሎታችሁ ከጎናቸው ሆናችሁ አስቧቸው። በቅርቡ ማለት ነው፣ ጠብቁ ማለት ነው። የዛኔ እንግዲህ ጨጓራችሁ እያረረ በቃ ሳትወዱ በግዳችሁ ታያዋቸዋላችሁ ማለት ነው። በቃ ደስ አይልም የምር። የሰው መለየት በዚህ ልክ አያስደስትም። በቃ ያጠፋው አጥፍቷል። ግን ደግሞ በቃ ከጥፋታቸው ታርመው ነገሮችን አስተካክለው አንድ ላይ እንዲሆኑ መሆን ነው እንጂ ያለብን በቃ የነሱ መለየት በቃ በስማ ደግሞ እኮ ትልልቅ ሰዎች ናቸው። በቃ አፋቸውን ከፍተው የሚሳደቡት እኮ አሮጊቶች፣ በቃ ትልልቅ ማለት ይሄ በእድሜ በጣም የገፉ ሰዎች ናቸው እኮ
ሁለት ጸጉር ያወጡ ሰዎች ምናምን አይነት ነገር እና በጣም ይደብራል የምር ልጆቻችሁ ከሚሆኑ ልጆች ጋር በዚህ ልክ ክፋት፣ ተንኮል በጣም ይደብራል እና ፈጣሪ ይቅር ይበላችሁ።